ሰላም አድማጮቻችን እንዴት ናችሁ? መስከረም 20 ቀን 2018 ጠዋት ለተማክሰኞ ላይ እንገኛለን። በዛሬው የሃሚንግ ስፖርት ዝግጅት በትናንትናው ዕለት በስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ በኤቨርተንና በዌስትሃም መካከል ተደርጓል። የሱን ውጤት እንገልጽና በዛሬው ዕለት የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን እንመለከታለን። የአሰልጣኝ ኑኖ ስፒሪቶ ሳንቶስ ቡድን ዌስትሃም ዩናይትድ አንዳቻ በሆነ ውጤት ነው ጨዋታውን የፈጸመው። በትናንትናው ዕለት በተደረገው ጨዋታ የኤቨርተንን ጎል እንግሊዛዊው ሚካኤል ቪንሴንት ኬን የመሃል ተከላካይ ነው ሲያስቆጥር፣ እንደዚሁም ደግሞ የዌስትሃምን ጎል ደግሞ ጃሮድ ቦውን የእንግሊዛዊው የዌስትሃም የቀይ መስመር የክንፍ መስመር ተጫዋች አንዳንዴም በአጥቂነት ይጠቀሙበታል። ጎሉን አስቆጥሮ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ግራሃም ፖተርን ባሰናበተ በሰዓታት ልዩነት ኑኖ ስፒሪቶ ሳንቶስን የሾመው ዌስትሃም ዩናይትድ ከኤቨርተን ጋር ጨዋታውን አድርጎ እንግዲህ አንዳቻ በሆነ ውጤት ነው የፈጸመው። የቀድሞ የቶትናምና ወልቭስ አሰልጣኝ ኑኖ ስፒሪቶ ሳንቶ ወደ ኤቨርተን ተጉዞ ባደረገው በዚህ የመጀመሪያ ጨዋታ እንግዲህ ከባለሜዳው ኤቨርተን ጋር አቻ ውጤት ጨርሷል። በጨዋታው ቶማስ ሱቼክ በቅጣት ምክንያት፣ አሮን ዋን-ቢሳካ ደግሞ በህመም ከስብስቡ ውጪ ሆነው ነበር። አሰልጣኝ ዴቪድ ሞይስ ቀድሞ ክለባቸውም በገጠሙበት ጨዋታ የተከላካዩን ጃራድ ብሬዝዌይትን ግልጋሎት በጉዳት አላገኙም ነበር። ካደረጓቸው 5 ጨዋታዎች በአራቱ ተሸንፈው ነው ዌስትሃም በ3 ነጥብ 19ኛ ደረጃ ላይ ተቀምጠው ኤቨርተንን ገጥመው የነበረው። አሁንም 1 ነጥብን ያገኙት። ኤቨርተንም በ7 ነጥብ 12ኛ ደረጃ ላይ ተቀምጦ ነበር ዌስትሃምን ያገኘው። 1 ነጥብ ተጋርቷል ማለት ነው። ያሳለፍነው ሳምንት በእንግሊዝ ፕሪሚየር ሊግ ከ90 ደቂቃ በኋላ 9 ግብ የተቆጠረበት ሳምንትም ነው። በስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ በተደረጉ 9 ጨዋታዎች ከ90 ደቂቃ በኋላ 9 ግቦች ተቆጥረውበታልና ይሄ አዲስ ሪከርድም ይመስለኛል። በርካታ ድራማዊ ክስተቶች በተስተዋሉበት ሳምንት ሊቨርፑል በባከነ ሰዓት በተቆጠረበት ግብ ለመጀመሪያ ጊዜ የተሸነፈበትን ጨምሮ አርሰናል በሴንት ጄምስ ፓርክ ስታዲየም ወሳኝ 3 ነጥብ ያገኘበት በባከነ ሰዓት ከተገኙ ጎሎች መካከል በዋነኝነት የሚጠቀሱ ናቸው። እስቲ የተወሰኑትን እንመልከታቸው። ማቲያስ የንሰን በ95ኛው ደቂቃ ከማንቸስተር ዩናይትድ ጋር ያስቆጠረው ጎል፣ ማክሲም ዲከርብር በ92ኛው ደቂቃ ከቼልሲ ጋር ያስቆጠረው ጎል፣ ዳኒ ዊልቤክ በ100ኛው ደቂቃ ከቼልሲ ጋር በነበረው ጨዋታ ያስቆጠረው ጎል፣ ኤዲ ኒኬታ በ97ኛው ደቂቃ ሊቨርፑል ላይ ያስቆጠረው ጎል፣ ኤሊ ክሮፒ በ93ኛው ደቂቃ ከሊድስ ዩናይትድ ጋር በነበረው ጨዋታ ያስቆጠረው ጎል፣ ኤርሊንግ ብሮት ሃላንድ በ90ና በ93ኛው ደቂቃ ከበርንሌ ጋር በነበረው ጨዋታ 2 ጎሎችን ያስቆጠረበት፣ ጃኦ ፓሊኒያ በ94ኛው ደቂቃ ኮልቭስ ጋር በነበረው ጨዋታ ያስቆጠረው ጎልና ጋብሪኤል ማጋሌሽ በ96ኛው ደቂቃ አርሰናል ከኒውካስል ጋር ባደረገው ጨዋታ ጎል አስቆጥሮ አርሰናል አሸናፊ እንዲሆን ያደረገበት ጎል በዚህ ሳምንት እንግዲህ 90 ደቂቃ ከሆነ በኋላ ከተቆጠሩት ግቦች መካከል የሚጠቀሱ ናቸው። በተለይ ደግሞ ለኔ አርሰናል ያሸነፈበት የማሸነፊያ ጎል በፕሪሚየር ሊጉ ፍክክር ላይም ሆነ በአርሰናል ውጤት ላይ ከፍተኛ ድርሻ የነበረው ነው ማለት ይቻላል። ምክንያቱም ሊቨርፑል ቢሸነፍም በ2 ነጥብም ቢሆን መሪነቱን ይዟል። አርሰናል ግን ባያሸንፍ ነጥብ ቢጥል ወይም ደግሞ ቢሸነፍ ከሊቨርፑል ጋር ያለውን የነጥብ ልዩነት ማጥበብ አይችልም። ሊቨርፑል ነጥብ ሲጥል የነበረበትን አጋጣሚ አይጠቀምበትም ነበር ማለት ነውና የአርሰናል ወሳኝ እንደነበረ ይሰማኛል በሳምንት ድሉ። በዛሬው የአውሮፓ ቻምፒየንስ ሊግ ሁለተኛ መርሃ ግብር ጆዜ ሞሪኒዮ ወደ ቀድሞ ቤታቸው ተመልሰው ጨዋታቸውን ያደርጋሉ። ቼልሲ በሜዳው ስታንፎርድ ብሪጅ የፖርቱጋሉን ቤኔፊካ የሚያስተናግዱበት ጨዋታ ይጠበቃል። የቱርኩን ክለብ ፌነርባቼ ከተሰናበቱ በኋላ ቤኔፊካን የተረከቡት ጆዜ ሞሪኒዮ ከዓለም ጋር በሚገባ ያስተዋወቃቸውን የቀድሞ ክለባቸው ቼልሲን የሚገጥሙበት ጨዋታ ይሆናል። ከ20 ዓመት በፊት ከፖርቶ ወደ ቼልሲ ካመሩ በኋላ በእንግሊዝ የሰር አሌክስ ፈርጉሰንንና የአርሰን ቬንገርን የበላይነት ለመውሰድ ጊዜ ያልወሰደባቸው ፖርቱጋላዊው የምዕራብ ለንደኑን ክለብ 2 ጊዜ ባሰለጠኑበት አጋጣሚ የተሳኩ ዓመታትን አሳልፈዋል። የቼልሲም ስኬት ከጆዜ ሞሪኒዮ ስታንፎርድ ብሪጅ መድረስና ከሮማን አብራሞቪች ክለቡን መግዛት ጋር ተያይዞ የመጣ እንደነበር የሚታወስ ነው። ሁለቱም አሁን በቼልሲ ውስጥ የሉም። 62 ዓመታቸው ላይ የሚገኙት ጆዜ ሞሪኒዮ ከአውሮፓ ታላላቅ ሊጎች የ20 ዓመታት ቆይታ በኋላ የአሰልጣኝነት ስራቸውን ወደ ጀመሩበት ቤኔፊካ ተመልሰው በትልቁ የአውሮፓ መድረክ ከቼልሲ የሚያደርጉት ጨዋታ የሚጠበቅ ይሆናል። አሰልጣኙ ዛሬ ከሚያደርጉት ጨዋታ በፊት በርካታ ዓለም አቀፍ የሚዲያ ባለሙያዎች በተገኙበት ጋዜጣዊ መግለጫ ሰጥተዋል። በሚሰነዝሯቸው ሀሳቦች ጋዜጠኞችን ትኩረት እንደሚስቡ ይታወቃል እና
ሀሳባቸውን ለማድመጥ የተገኙት ጋዜጠኞች ብዛትም ከፍተኛ ነበር። ቼልሲ ኢንዞ ማሬስካን አሰልጣኝ አድርጎ መሾሙን ሲያስተዋውቅ ከተገኙት በ3 እጥፍ የበለጡ ጋዜጠኞች እንደተገኙም ነው የተገለጸው። ከፖርቶና ከኢንተር ሚላን ጋር 2 የአውሮፓ ቻምፒየንስ ሊግ ዋንጫን ያነሱት ጆዜ ሞሪኒዮ በመግለጫቸው ሁልጊዜም የቼልሲ ደጋፊ ነኝ ሲሉ ገልጸዋል። ቼልሲ ትልቅ ክለብ እንዲሆን አድርጌያለሁ፣ ክለቡም እኔን ትልቅ አሰልጣኝ እንዲሆን ረድቶኛል ያሉት ሞሪኒዮ ነገር ግን አሁን የቤኔፊካ አሰልጣኝ በመሆኔ ለንደን የደረስኩት ለማሸነፍ ነው የሚል ሀሳባቸውን ሰጥተዋል። ቤኔፊካን ከተረከቡ በኋላ ካደረጓቸው 3 ጨዋታዎች 2ቱን አሸንፈው በአንዱ ነጥብ የተጋሩት ጆዜ ሞሪኒዮ ምሽት በስታንፎርድ ብሪጅ በሚደረገው ጨዋታ ለሰማያዊ ለባሾቹ ቼልሲዎች ከፍተኛ ተፎካካሪ እንደሚሆኑ ይጠበቃል። ከባለፉት 5 ጨዋታዎች በ3ቱ የተሸነፈው ቼልሲ የኮል ፓልመር፣ ሊያም ዴላፕ እና እንደዚሁም ዊስሊ ፎፋናን ግልጋሎት በጉዳት አለማግኘቱ የምሽቱን የቤት ስራ ከባድ ሊያደርግበት ይችላል ተብሎ ይጠበቃል። እነዚህ ቁልፍ ወሳኝ ክለቡ ተሰላፊዎች ስለሆኑ ማለት ነው። ሌላው የቱርኩ ጋላታሳራይ ከሊቨርፑል ጋር የሚያደርገው ጨዋታ የሚጠበቅ ነው። ሊቨርፑል ከሜዳው ውጪ ወደ ቱርክ አቅንቶ የቱርኩን ጋላታሳራይ ይገጥማል። ጋላታሳራይ ከሊቨርፑል ጋር ብዙም የመገናኘት ታሪክ የለውም። ይሄ ቡድን ከሊቨርፑል ጋር መገናኘት የጀመረው እንደ አውሮፓውያን አቆጣጠር ከ2001 ጀምሮ ነው። 2001 ላይ በምድብ ጨዋታ ነበር የተገናኙት እነዚህ 2 ቡድኖች። እንደሚታወቀው ሊቨርፑል በቱርክ የምናውቀው ግዙፍ ታሪክ ነው ያለው። የኢስታንቡሉን ድል መቼም ሁላችንም እናስታውሳለን። ከ3-0 መመራት ተነስቶ 3 አቻ በመሆን መለያ ምቶች በማሸነፍ ኤሲ ሚላንን ረቶ ዋንጫ ያነሳበት እንደ አውሮፓውያን አቆጣጠር በ2005 የነ ስቲቨን ጀራርድ ቡድን የሚረሳ አይደለም። ሊቨርፑልና ቱርክ ሲነሳ የኢስታንቡል ከተማ የሊቨርፑል ድል የኤሲ ሚላንና የሊቨርፑል ግንኙነት መነሳቱ የማይቀር ጉዳይ ነው። ስለ ቱርክ ሲወራ ሊቨርፑል ወደ ቱርክ ሄዶ ካደረጋቸው ጨዋታዎች ትልቁ ትውስታውም ነው የኢስታንቡሉ ድል። እነዚህ ቡድኖች 2001 ላይ የመጀመሪያ ግንኙነታቸውን ሲያደርጉ በአንፊልድ ነበር የተጫወቱት። ጨዋታ 0-0 በሆነ ውጤት ነበር የተጠናቀቀው። የነ ማይክል ኦውን ትውልድ ነበረ ያ ቡድን። ሌላው ግንኙነታቸው 2006-2007 ላይ ነው እንደ አውሮፓውያን አቆጣጠር ከኤሲ ሚላን ጋር ለፍጻሜ ሊቨርፑል ዳግም በደረሰበት ጊዜ ሊቨርፑል ሁለቱ ቡድኖች ሲገናኙ በመጀመሪያ የአንፊልድ ግንኙነታቸው የነ ፒተር ክራውች ቡድን ነበረ። ፒተር ክራውች በመጀመሪያው የአንፊልድ ጨዋታ 2 ጎል አስቆጥሮ ሌላኛውን ጎል ደግሞ ሉዊስ ጋርሻ አስቆጥሮ ሊቨርፑል 3-2 አሸንፎ እንደነበረ ይታወሳል። በሁለተኛው ዙር ጨዋታቸው ጋላታሳራይ ሜዳ ላይ ሄደው 3-2 እንዲሁ በተመሳሳይ ውጤት ተሸንፈው ነበር ያንን ጨዋታ ያጠናቀቁት ማለት ነው። በሁለተኛው ዙር ጨዋታም ጋላታሳራይ ሜዳ ላይ ሄደው 3-2 እንዲሁ በተመሳሳይ ውጤት አሸንፈው ነበር ያንን ጨዋታ ያጠናቀቁት። በሁለተኛው ዙር ጨዋታ ጋላታሳራይ ሜዳ ላይ ሄደው ተጫውተው ግን 3-2 ነው የተሸነፉት። የሊቨርፑልን ከመሸነፍ ያልታደጉ 2 ጎሎች ሮቢ ፎለር ነበር ያስቆጠረው። ሮቢ ፎለር እንግዲህ ድንቅ ከነበረባቸው የሊቨርፑል ጊዜያት በኋላ ድጋሚ ዳግም ተመልሶ ለሊቨርፑል እንደውም መጀመሪያ 11 ቁጥር ማሊያ ተሰጥቶት ነበር ሲጫወት የነበረው እናስታውሳለንና ዳግም ወደ አንፊልድ በተመለሰበት ጊዜ ነው በዚህ ጨዋታ ላይ ደግሞ ተሰልፎ ጎል ማስቆጠር የቻለው። ሌላው ጨዋታ 2011 ላይ በነበረ የወዳጅነት ጨዋታ የተገናኙት ጨዋታ ይጠቀሳል። ጋላታሳራይ በክሊንሺት ነበረ 3-0 ማሸነፍ የቻለው ምንም ጎል ሳይቆጠርበት። የዛሬው ጨዋታ ግንኙነታቸው ለ6ኛ ጊዜ ነው። ከዚህ በፊት ሁለቱ ቡድኖች ሲገናኙ በምድብ ጨዋታ እንጂ በጥሎ ማለፍ ላይ ምንም ግንኙነት አላደረጉም። በምድብ ጨዋታ ተገናኝተው ሊቨርፑልና ጋላታሳራይ ሸናነፍ ታሪክ አላቸው ማለት ነው። እንግዲህ ዛሬ የሚሆነውን እንመለከታለን። የተጫወቱት ጨዋታ ጥቂት ቢሆንም ዛሬ የምንመለከተው ጨዋታ ትኩረት እንዲስብ ያደርገዋል። ይሄ የመሸናነፍ ታሪካቸው ማለት ነው። ሊቨርፑልን በሳምንቱ ደግሞ በፕሪሚየር ሊጉ ተሸንፎ እንደመምጣቱ ዛሬ በተነሳሽነት ማሸነፍ ይጠበቅበታል። ይህንን ጨዋታ ሊቨርፑል ባለፈው አትሌቲኮ ማድሪድን አሸንፎ ነበር። በመጀመሪያው ቻምፒየንስ ሊጉ ጨዋታ የመጣው ጋላታሳራይ በፍራንክፈርት 5-1 ነበር የተሸነፈውና ውጤቱ ጡበትን ነገር ባይገልጽም ባለፈው ጊዜ ብዙ በራሳቸው ላይ ጎል ተቆጥሮባቸው ነበረ። ጋላታሳራዮች ፍጹም ቅጣት ምቶች የነበሩትም ጎል ነበረ። 5ቱ የጋላታሳራይ ላይ የገቡት ጎሎች ሲቆጠሩ ውጤቱ አይገልጻቸውም ነበር። የተሻለም ተጫውተው ነበር፣ ነገር ግን በሰፊ ጎል ነበር የተሸነፉት። እንግዲህ በዛሬው ከሊቨርፑል ጋር ባላቸው ጨዋታ ምን አይነት ውጤት ይመዘገባል የምናየው ይሆናል። ሊቨርፑልስ በሳምንት ከደረሰበት ሽንፈት አገግሞ የአርነ ስሎት ቡድን ዛሬ ምን ያሳየናል? ዛሬ የምናየው ይሆናል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት
በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።